ጽናት 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 ትሰማኛለህ? የእሷን ስም ድጋሚ እንዳታነሳሽ እዚሁ ቤት አስቀርቼ ቀብራ። ቆይ ግን ዛሬ በጊዜ አልወጣሁ ለምንድን ነው? ይሄን ነገር አቅል ላይ ያየዋል መሰለህ? በህይወትና በሞት መካከል እየተጫወት መሆኑን ዘንግተው ነው? ሄኖክ አንተ ላይ ምንም ነገር አልነበረኝም፣ ግን ስራህ እንዳልተው እያደረገኝ ነው። በዋስ ከተለቀቀም በኋላ የት እንደተደበቀ እያንዳንዷን መረጃ እንድታመጣልኝ እፈልጋለሁ። በአስቸኳይ ነው የምፈልገው። ስራህን ጀምር። ምን ሆነሽ? ወይኔ ጉዴ! ምን ነው ተጎዳሽ? ቆይ ቁጭ በይ እስኪ። ቆይ አልገባኝም። እስኪ እውነቱን ንገረኝ ሄኖክ። ከኔ ፍቅር ይዘዋል እንዴ? ኪራ የት እንዳለ ሊያውቅ ይችላል ብለሽ አታስብም? ማማ ይሄ ሰውዬ ማን ነው? ጽናት 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 እንዴ ሳኒ እናም እዚህ ምን ታደርጋላችሁ? አንቺ ልጠይቅሽ እንጂ ቆይ ይሄ ሰውዬ ማን ነው? እሱማ ማንም አይደለም፣ የተራበ ሰው ነው። ያው ማለቴ እንደ አጋጣሚ ኮራበኛለኝና እዚህ ገብቶ በላ። ቆይ ማታውቂውን ሰው ቤት ድረስ ማስገባት ምን ማለት ነው? ሲቀጥል ደግሞ አብሮ መተኛት ምንድን ነው? በጣም ይቅርታ፣ እዚህ እያወራን እኮ እንቅልፍ ጣለኝ። ይቅርታ። እንዴ ቆይ አንተ ማን ነህ? እሺ ለምንድን ነው ፊትን የተሸፈንከው? እንዴ ሳኒዬ በቃ እርቦት ነበረ በላ። አሁን ሂድ። ትሰማኛለህ? ማንነትን ሳትናገር ከዚህ ቤት አትወጣም። እሺ እንዴ ናሁን በቃ የተራበ ሰው ነው። ይሄድ ተው። እንዴ ሂድ ሂድ አንተ። ጽናት አንቺ ሰውን ስለምታምኚ እኮ በደግነትሽ ሊጠቀም እየሞከረ ነው። ጽናት 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 ምንድን ነው? ጽናት ኋላ ታል ጽናት ምንድን ነው? ቆይ ምን ሆነሽ ነው? ቆይ አንቺ መቼ ነው ከስተትሽ የምትማሪው? ለምንድን ነው ማንንም የምታስገቢው? ራበኝ ሲለኝ እኮ አዛዝኖኝ እንዲበላ ብዬ ነው። በቃ ሄድ አይደል የበላበትን ላንስ። እሺ ቆይ መጀመሪያ ተረጋጊ። አገኛቸው እኮ ነው የተረገመ። ይኸውልሽ ሰኒ ትልቅ ችግር ውስጥ ነው ያለነው። ይቺ ልጅ ካሁን በኋላ ብቻዋን መተው የለብንም። ዝም ብለህ ስጣት በቃ። ምን ያስፈራል? አበባውን ሳየው ወደድኩትና ላንቺ ገዛውልሽ ትላታለህ። አዎ እንደውም ልስጣት እቺ። ሰላም ወንድም። ሰላም። እዚህ አራተኛ ላይ ኪያን ቢሮ ታውቀዋለህ? አውቀዋለሁ። በጣም ጥሩ። የኔ አበባ አሁን ወስደህ ስጥልኝ። እሺ ግን ቅድም ኪያ ስትወጣ ያየኋት መሰለኝ። ምናልባት ተመልሳም ስለሚሆን እስኪ ቼክ አርጋት። ይኸውልህ እዚህ ጋር አድርገው ግን ፀሐዩ እንዳያጠለገው። እሺ አሁን ሂድና ስጣት። እሺ እሰጥልሃለሁ። እሺ አመሰግናለሁ። ጠበቃ ዮሴፍ ነው የሰጠሽ በልልኝ። እሺ እሰጥልሃለሁ። እሺ አመሰግናለሁ። እኔ የምልህ ግን ላይ ላገኘኋቸው ዝም ብዬ ለአንዳቸው ልስጥልህ? አይ ችግር የለውም ብቻ ስጥልኝ። ቆይ ማን ነው? ሄኖክ ቁልፍ አለው። መርማሪ ጆን ይሆን እንዴ? አይ እሱ ምን ሊያደርግ እዚህ ይመጣል? ማን ነው? ቆይ አንተ ማን ነው እያልኩ እኮ ነው። አማንኛ ልጅ ኮፈች አማን ቆይ አንተ እዚህ እንዴት መጣ? ምን ልታረግ መጣ? ቆይ አብደሃል እንዴ? እንዴት እዚህ ድረስ ትመጣለህ?
እስኪ መጀመሪያ ድምጽሽን ቀንሺ። ከኔ ጋር እኮ ነው የምታወሪው። ከማን ጋር መሰለሽ? ድምጽሽን ቀንሺ? እኔ ቤት ውስጥ እኮ ነው ያለው። ደግሞ ቆይ ትላንት በፖሊስ ተይዛል ነበር እንዴ? እና ብያዝስ ዛሬ መጣሁ ቤትሽ። አማን አምልጣ ነው? አላመለጥኩም። በዋስ ነው የወጣሁት። በከባዷስ ያ መርማሪ ጆን ተብዬው እየተጫወተብኝ ይመስለኛል። ልክ ድመት አይጥ እንደምታጫውተው ማለት ነው ከመሏታ በፊት። እና በዋስ ከወጣ ወደ ቤት አትሄድም እንዴ? እኔ ቤት ምን ታደርጋለህ? ቆይ ደግሞ ዋናው ጥያቄ ይህንን እኔን ቤት እንዴት ልታውቀው ቻልክ? ማን ነገረ? ለምንድን ነው የማላውቀው? እባክሽን አታስመስይ። በመካከላችን የነበረውን ነገር እኮ መቼም አልረሳውም። እንደዚህ ደፍረህ ስታወራ እኮ እኔን ለወራቶች ሳይሆን ለአመታት የምታውቀኝ ነው የምትመስለው። ቤቲ በቃሽ። ለእኔ አንቺን መከታተል ከባድ እኮ አይደለም። አማን አሁን እኔ እናንተ ስላለፈው ነገር የምናወራበት ሰዓት ላይ አይደለንም። ሄኖክ በማንኛውም ሰዓት ወደዚህ ቤት ሊመጣ ይችላል። ስለዚህ ሄኖክ ሳይመጣ ቶሎ ብለህ ሂድልኝ። አልወጣም አልኩሽ። አልሰማሽኝም እንዴ? ምን እየሆንክ ነው? ውጣ እንጂ። አልወጣም ቤቲ። ወዴት ነው የምወጣው? አንቺ እዚህ በጥሩ ቤት ውስጥ ትኖሪያለሽ፣ መርማሪው እዛ እኔን ያሳድደኛል። ገሃነም ውስጥ እኮ ነው ያለሁት። አትሰማኝም እንዴ? አንተ ራስህ ከዚህ ቤት ሂድልኝ ያልኩ እኮ ነው። እንደማየው አምሮብሻል። ቆንጆ ቤት፣ ቆንጆ ትዳር መስርተሻል። እሱም ማውራት ተናቆ ህይወት ቢበጠበጥ በራስ ስራ እንጂ በኔ አይደለም። ደግሞ ያደረከውን ነገር ሁሉ ያደረከው በራስ ምርጫ እንጂ በኔ አይደለም። ስለዚህ እኔን አትውቀሰኝ። በራሴ ስራ ብቻዬን ነው እንደ የሰራሁት? ቤቲ ሁላችንም እጃችን አለበት። እሺ ይኸውልሽ ያኔ ቆንጆ ስራ እየሰራው እንደነበር ታውቂያለሽ አይደል? ለማንኛውም እዚህ ለተወሰነ ጊዜ መቆየት እፈልጋለሁ። የማይታሰብ ነው። ጭራሽ እዚህ ልቆይ ትላለህ እንዴ? አማን አብደሃል እንዴ? አንቺ ቤቲ ምን ሆነሽ ነው? አንቺ ውጭ ድረስ እኮ ነው እንዴ? አንተ እዚህ ቤት ምን ትሰራለህ? እንዴት ከእስር ቤት ወጣ? ረጋ በል ሄኖክ። በጥላቻ የምንተያየበት ጊዜ አይደለም። ሁሉንም ነገር ማወቅ አለብህ። ፖሊሶቹ ሁሉንም ነገር እያወቁ ነው። እና ምንስ ቢያውቁ ስላንተ እኔ ምን አገባኝ? ቤቲ እኮ እዚህ ምን ትሰራለች? እኔም በአጋጣሚ ነው ሲመጣ ያየሁት። ሄኖክ ለተወሰነ ጊዜ እዚህ መቆየት ሳይኖርብኝ አልቀረም። ምን? አሁን ፖሊስ ተከታትሎኝ ነው የመጣው አላልክም? ምን አንተን ተከትሎ የመጣው ፖሊስ እኔ ቤት እንዲገባ ነው? ይኸውልህ እዚህ ቤት ውስጥ ለአንድ ሰከንድ እንኳን አቆይም። አሁን ውጣ ከዚህ። ይኸውልህ ሄኖክ እኔን ካስወጣኸኝ ቀጥታ ወደ መርማሪ ጆን ጋር ነው የምሄደው። እዛ ከሄድኩ ደግሞ ቀጥታ ማን ላይ እንደምጠቁም ታውቃለህ። እኔ ከተጠረጠርኩ ባለቤት የማይቀርላትም። እሺ ትሰማኛለህ? ይኸውልህ የእሷን ስም ድጋሚ እንዳታነሳሽ። እዚሁ ቤት አስቀርቼ ቀብራ። እባክህ ሄኖክ እባክህ ተው። ቆይ ሄኖክ ምን እያደረግክ ነው? ተው እንጂ። አንቺ ራሱ ምን አስበሽ ነው? ሄኖክ አማን በተሳሳተ መንገድ ሄዶ አንድ ቃል ትንፍሽ ቢል እኔ ዘብጥያ ነው የምወርደው። እናማ በቃ ለተወሰነ ጊዜ እዚህ ቤት ይቆያል። አንቺ ቆይ ጤነኛ አይደለሽም? ያምሻል እንዴ? ይኸውልህ ሄኖክ አሁን በምንወስነው ውሳኔ በፍጹም አትጸጸትም። በቃ እዚህ ይቆይ። ጎበዝ ቤቴ፣ ቆንጆ ውሳኔ ነው የወሰንሽው። ያኔ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ አለች አያቴ። ይቅርታ አጎቴ፣ ቆይቼ አስጨነቅኩ አይደል? ቆይ ግን ዛሬ በጊዜ አልወጣሁ ለምንድን ነው? ይህን ነገር አቅልለህ ያየኸው አልመሰለህም? በህይወትና በሞት መካከል እየተጫወት መሆኑን ዘንግተኸው ነው? በጣም ይቅርታ አጎቴ። ያው ጽናቴ እኮ በጣም ስለናፈቀችኝ በቃ የራሳችንን ጊዜ እያሳለፍን ነበረ። ለዛ ነው የቆየሁት። ይሁንሽ፣ ግን ደግሞ አንዳንድ ጊዜ የራስን ጊዜ ስታሳልፍ ራስን መጠበቅ ጥሩ ነው። ፍቅርና ስሜት ባላወቀው መንገድ ገደል ውስጥ ይከተዋል። እሺ አጎቴ፣ ከዚህ በኋላ በደንብ እጠነቀቃለሁ፣ አታስብ። ግን አጎቴ ዛሬ ከጽ ጋር ሆነን ድንገት ያልተጠበቀ ነገር ተፈጥሮ ነበር። ናሆምና ሰኒ መጡ። ምን? ናሆምና ሰኒ መጡ? ታዲያ እንዴት ሆነ አመለጥካቸው? አዩ እንደ አጋጣሚ ለመውጣት አስቤ ስለነበር ልብሶቼን በሙሉ ለብሼ ነበር፣ አላወቁኝም። ይኸውልህ ልጄ፣ ይሄ መዘናጋት ነገ ዋጋ ያስከፍልሃል። ለምንድን ነው ግን አንተ ማትረጋጋው? መቸኮልና መፍጠንህ ግን ለሁል ጊዜ አይሆንህም። ይኸውልህ እድል ሁል ጊዜ ከጎንህ አትቆም። አውቃለሁ አጎቴ።
መገናኘት ካለባችሁ እንደዚህ አይነት ሰው በቀላሉ ሊያገኛችሁ ከሚችልበት ቦታ መሆን የለበትም። ጥንቃቄ የሌለው ነገር መጨረሻው ክፋት ነው። ሰዎችን የማታገኙበት ስውር ቦታ መምረጥ አለባችሁ። አጎቴ አንተ የምትስማማበት ከሆነ እኔ ግን አንድ ሀሳብ አለኝ። ምንድን ነው ሀሳብህ? ለምን እኔ ቤት ሄዳ አትኖርም? ያንተ እዛ መሆን እኔም በጣም ይጠቅመኛል። በዛ ላይ ደግሞ ጽናቴን በቅርበት ሆነ ትከታተላታል። በፍጹም እንደዚህ አይሆንም። አንደኛ ነገር ለአመታት ያፈራሁት ስራ አለኝ። ታካሚዎቼን ባህላዊ ሕክምናዬን ትቼ የትም አልሄድም። ይኸውልህ ልጄ፣ እዚህ እኔን ተስፋ አድርገው የሚመጡ ስንት ህመምተኞች አሉ መሰለ። እነሱን ደግሞ ጥሎ መሄድ የህሊና ዳኝነት የለውም። አጎቴ እባክህ ስማኝ። ያንተ እኔ ቤት መሆን ለእኔ በጣም ይጠቅመኛል። ኪራ፣ እኔ እዚህ ያደግኩበትና ህይወቴ ሙሉ የጨረስኩበት ቦታ ነው። ሰውን መፈወስ የህይወቴ ትርጉም ነው። ይህንን ተው ብለህ ልታሳምነኝ አይችልም። አጎቴ እባክህ አስብበት። አንተ እዛ ከሆንክ ቤተሰቦቼን ትጠብቅልኛለህ፣ ከለላ ትሆናቸዋለህ። እባክህ ያንተ እዛ መሆን ለሁላችንም ሰላም ነው፣ ለሁላችንም ከለላ ነው የሚሆነው። እባክህ ደግሞ አስብበት። እሺ ልጄ፣ የተናገርከው ነገር ከባድ ቢሆንም ከጀርባ ያለው ስጋትና ዓላማ ይታየኛል። ቤተሰቦችን መጠበቅና የጽናት ነገር በጣም ያሳስበኛል። እሺ እስማማለሁ። ነገሮች እስኪስተካከሉ ድረስ እዛ ሆኜ ነገሮችን አያለሁ። በጣም አመሰግናለሁ አጎቴ። ትልቅ ውሳኔ ነው የወሰንከው። መመሰጋገኑን እንተወውና የቀረውን ነገር እናውራ። ነገሮች ከመበለሻሸታቸው በፊት በጥበብ እንጓዝ። አጎቴ ለዚህ ተበበረማ ዛሬ እኔ ነኝ ራስ ሰርቼ ማበላ። ሸልመህ ይሞታል። ደግሞ በአንተ ምግብ ልቀጣይ ነው። በላ አሁን አንግባ። ናሆሜ ምን ሆነሃል? ከቅድም ጀምሮ እኮ በሀሳብ ይላል። ምንም አልሆንኩም ሩዬ፣ ደህና ነኝ። ዝም ብዬ ነው። ምንድን ነው ምንም አልሆንኩም ማለት? እኔ እኮ በደንብ ነው የማውቅ። የሆነ ነገር ካላስጨነቀ እንደዚህ አትሆንም። ቆይ የተፈጠረ ነገር አለ? ጠዋት የጽናትን ሁኔታ ካየሁ በኋላ ውስጤ ሰላም አይደለም። ጽናት ምን ሆነች? ምን ተፈጠረ? አረ ተረጋጊማ። ያው ጽናት ምንም አልሆነችም፣ ግን ቤት ውስጥ ስንሄድ አንድ ማናውቀው ሰው ነበረ። እንግዳ ሰው ማለት? ቆይ እንግዳ ሰው ማን ነው? በዚህ ሰዓት እሷ ቤት እንግዳ ሆኖ የሚመጣው ሰው ማን ነው? እኔ አላውቅም ሩዬ፣ ግን ሰውየው ሲታይ የኔ ቢጤ ነው የሚመስለው። ፊቱን እንኳን በስርዓት ማየት አልቻልንም፣ ተሸፋፍኖ ነበር። እኔና ሰኒ ስንገባ አጠገብ ለአጠገብ ተቀምጠው ጽናት እሱ ትከሻ ላይ እንቅልፍ ወስዷታል። የኔ ቢጤ ማለት? ቆይ የኔ ቢጤ ከሆነ ሳሎን ድረስ ምን ይሰራል? ደግሞ ትከሻው ላይ ተኛች ማለት ምን ማለት ነው? አላውቅም ሩዬ፣ ግን ስናያቸው በጣም ደንግጠን ነበረ። እነሱም እኛን ሳይሆን በጣም ነው የደነገጡት። ጽናትም እየተርበተበተች ነበር። ቆይ ታዲያ ጽናት ምን አለች? አልጠየካትም? ሁለቱም በጣም ሲርበተበቱ ነበር። ጽናት ደግሞ የኔ ቢጤ እንደሆነና ምግብ ፈልጎ እዛ ቤት ውስጥ እንደገባ ደጋግማ ስትነግረን ነበር እኛን ለማሳመን። ብቻ ግራ ገብቶን ነበር። ማለት ነው ያልገባኝም። አላውቅም ምሩ፣ ግን አንድ የምረዳው ነገር አለ። ጽናት በዚህ ሁኔታዋ ከቀጠለች ትጎዳለች። አእምሯ ምንም የተረጋጋ እየመሰለኝ አይደለም። ስለዚህ ሁላችንም ተነጋግረን ወደ ሕክምና መውሰድ ያለብን ይመስለኛል። ዶክተር ቢያ ታሪፍ ነው። ናሆሜ ከዚህ በፊት የተፈጠረውን ነገር ረሳው? ይዘናት ሄደን አይደል እንዲህ ያበደች ብላችሁ ነው ምናምን ብላ የተባባሰ ነገር የተፈጠረው። ሕክምናው እሷን ከመርዳት ይልቅ ነገሮችን ያባባሰው። አውቃለሁ፣ ግን አሁንስ? ጽናትን አሁን እኛንን ማረጋጋት ያለብን በጸባይ ነው እንጂ በኃይል ወይም በግዳጅ ወደ ሆስፒታል ከወሰድናት ምንም ጥሩ ነገር አይፈጠርም። ምሩዬ፣ እኔም እኮ ጽናት እንድትጎዳ አልፈልግም። ግን ደግሞ እንደሚያስጨንቀኝ ታውቂያለሽ። በዚህ ሰዓት ኪራ ቢኖር ኖሮ የጽናት ጉዳይ ይህን ያህል አያስጨንቀንም ነበር። ያው እንዴት አድርጎ መያዝ እንዳለበት ኪራ በደንብ ያውቃል። ጓደኛዬ በጣም ናፍቆኛል። አይዞህ ናሆሜ አትጨነቅ። ኪራ እኮ በጣም ጠንካራ ልጅ ነው። ፈጣሪ ባለበት ይጠብቀው። ግን ደግሞ እንደ ጓደኛ ማሰብ ሲያቅተኝ በጣም ያመኛል። ጓደኛ ሽት እንዳለ አለማወቅ ደግሞ ይበልጥ ያማል። ናሆሜ አሁን እንደዚህ መባባሉ ምንም ጥቅም የለውም። እሱ ያለውን ነገር ማክበር ነው ያለብን። ሚስቱንና ስራውን መንከባከብ ነው በቃ። እሱማ ምሩዬ፣ ግን ደግሞ ኪራ ደህና መሆን አለመሆኑን አለማወቄ፣ የት እንዳለ አለማወቄ በጣም ያስጨንቀኛል። ቢሆንም እሱ እኮ መምጣቱ አይቀርም። ጽናትን መጠበቅና ንብረቶቹ ማስተዳደር ደግሞ ትልቅ አደራው ነው። ደግሞ አሁን እንደዚህ ራስን መውቀስ ምንም ጥቅም የለውም። እሱ ደህና እንዲሆን መጸለይ ነው ያለብን። ትክክል ነሽ ምሩዬ፣
አንቺ ሁሌም ለእኔ መፍትሄ ነሽ። አንቺን ሳወራሽ ቀለል ይለኛል። እኛ እኮ አንድ ነን ናሆሜ። ነገሮች ሁሉ ይስተካከላሉ። ሁሉንም አንድ ላይ እናልፈዋለን። እሺ ፍቅር። ናቲ 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 ቆይ ልጅ መኪናው እዚህ ካለ የት ሄዶ ነው? መኪናውን አቁሞ የት ሊሄድ ይችላል? እዚህስ ምን እየሰራ ነው? ናቲ አንተ ናቲ? ቆይ ምን እየሰራ ነው? ምንም ኒናዬ፣ አጋጣሚ ማታ መጣውና ወደ ውስጥ መግባት ሲደክመኝ እዚሁ መኪና ውስጥ ተኛ። እና ከደከመ በስርዓት ገብተህ አልጋ ላይ ተኛም እንዴ? እዚህ ተጣጥፈ መተኛቱ ምን አመጣው? የት ቤት ነው ያለሽ? እዚህ ነው። እዚህም ብገባ የሚተርፈኝ አንቺ ጭቅጭቅ ነው። ብገባም እኮ ከአንቺ መጨቃጨቅ ውጭ ሌላ ምን ነገር አለኝ? ኒና፣ እዚሁ መኪና ውስጥ በተኛ እኮ ይሻለኛል። እሺ በቃ ናቲ፣ አሁን ግባና ቤት እንነጋገራለን። እዚህ ጨለማ ውስጥ መጨቃጨቁ ምንም ትርፍ የለውም። እቤት ግባና እራትን ትበላለህ። ኒና፣ አንቺ መብላት ትችያለሽ። እኔ ከጓደኞቼ ጋር በልቼ ነው የመጣሁት። ምንም የምፈልገው ነገር የለም። ሌላ ደግሞ ቆይ ናቲ፣ እኔ ምንም አልገባኝም እንዴ። ቆይ ለምንድን ነው እንደዚህ የምታሰቃየኝ? እኔ ምንም አልገባኝም ናቲ። ያረኩ ነገር አለ እንዴ? እኔ እኮ ግርም የሚለኝ ነገር እዚህ መኪና ውስጥ ሰውን መተሽ ትጨቃጭቅኛለሽ። ቆይሽ መቼ ነው እኔ ፋታ ማገኘው? ለአንድ ሰከንድ እንኳን መቼ ለምንድን ነው ፋታ ማዘጭኝ? ኒና፣ ሁሉ ጊዜ ጭቅጭቅ እኮ ነው። ይኸውልህ ናቲ፣ ትላንት የተናገርከኝ ነገር በጣም ቅስም የሚሰብር ንግግር ነው። አሁንም መጥፎ ንግግር እየተናገርክ ውስጤን አታቁስለው። የትላንቱ ንግግርክ ራሱ በጣም ውስጤን አድምቶታል። እባክህ ናቲ፣ ከዚህ በላይ በቃ ምንም ነገር አትናገረኝ እንዴ። ይኸውልሽ ኒና፣ እኔ በፊት አንቺ በጣም መልካም ሰውና በጣም የፍቅር ሰው ትመስይኝ ነበር። አሁን ግን ነገሮች እንዳለ ተቀያይረዋል። አብረን መሆንን ከጀመርን በኋላ ፍጹም የተቀየርሽ ሰው እየሆንሽብኝ ነው። እሺ ቆይ ናቲ፣ እኔ ከበፊቱ የጎደለ ምን ያረኩ ነገር አለ? እኔ ሁሉም ነገር የማደርገው ለቤታችን ስል ነው። አንቺ እኮ የተሰጠሽን ነገር አመስገነሽ ከመኖር ይልቅ አንቺ በፈለግሽው መንገድ ነገሮች እንዲሄዱ ነው የምትፈልጊው እንዴ? አንቺ ያልሽው ነገር ብቻ እንዲሆን እኮ ነው የምትፈልጊው። ኒና፣ ለምንድን ነው ያን ነገር እኮ የማታስቢው? እንደዛ አይደለም። ይኸውልህ ናቲ፣ ግን ደግሞ ከዛ ልጅ ጋር ጓደኝነት ከጀመርክ በኋላ በጣም ተቀይረሃል። ጭራሽ አብሬያቸው መሆናቸው ጓደኞቼንም አንቺ ልትመርጭልኝ ነው? ይኸውልህ ናቲ፣ እሱ ነው ቤታችንን እየበጠበጠ ያለው። በኋላ ግን ይቆጫል። እየነገርኩ ነው። ነካ አንቺ ድሮ የምትፈልጊው አንቺ የምትይውን ነገር ብቻ እንዳደርግልሽ ነበር። እኔ የምለውን ነገር እንኳን አንድ ነገር በነገርኩሽ ቁጥር ተቃራኒ ነው ፍጹም የምትሆኘው። አንቺ የምትፈልጊው አንቺን ብቻ እንድሰማሽ ነው። እስቲ ይህን ነገር እንዴት ነው የምታስቢው ኒና? ይኸውልህ ናቲ፣ ለእኔ ያለቅ ፍቅር አልቆ ከሆነ እንደዚህ ዙሪያ ጥምጥም አትሄድሽ። በቀጥተኛ መንገድ ንገረኝ። በቃ ናቲ፣ እውነቱን ንገረኝ። እንዴ ለምንድን ነው እንደዚህ ውስጤን የምትጎዳው? አንተ ሰው ያብዳል እንዴ? አስደነገጥከኝ እኮ። ምንድነው እንደ ጠላ ከኋላ የምትቆመው? ምንም ብቻ አንስቶን እንዳትፈራ ብዬ ነው። አልገባኝም። ቆይ ለምንድን ነው እንደዚህ የምታይ? እየተከታተልከኝ ነው እንዴ? ለምንድን ነው ረፍት ማሰጠኝ?
ይሄ ቤት የገዛ የራሴ ቤት ነው። በገዛ ቤቴ ደግሞ የትም ቦታ የመንቀሳቀስ መብት አለኝ። አንተ ቆይ እዚህ ሳሎን ውስጥ ምን እየፈለግክ ነው? እንዳየኸውና መቼም እቃ እየፈለግኩ አይደለም ያገኘኝ፣ ውሃ እየጠጣው ነው። ረሳኸው እንዴ? አንተን ማመን ማለት በኪሴ ውስጥ እባብ መያዝ ማለት ነው። ይኸውልህ ሚስቴን ሰላም ስጣት። በቃ በትዳራችን መሀል ጭቅጭቅን አትፍጠርብን። እኔ የበላይ ጠባቂ ብቻ አልነበርኩም ሄኖክ። እኛ አብረን ብዙ ሚስጥር የተሸከምን ሰዎች ነበር። እዚህ የመጣሁት ለመሸሸግ ብቻ አይደለም፣ እናንተንም ለማስጠንቀቅ ጭምር። ማስጠንቀቂያ? ከሚስቴ ጋር ለየት ያለ ግንኙነት አላችሁ እንዴ? ይኸውልህ አማን፣ ለየት ያለ ግንኙነት ከሚስቴ ጋር ካላችሁ ማለት ነው አይተው ማታውቁ ጦርነት ውስጥ ነው የምትገቡሽ። ሰማኝ አይደል? ቆይ ሄኖክ አሁን እየቀናህ ነው ማለት ነው? በዚህ በሞትና በህይወት መሀል ሆነን አንተ የባልና የሚስት ቅናት ውስጥ ትገባለህ? በእውነት ለመናገር ጭንቅላት በትክክል የሚሰራ አይመስለኝም። ደብረኔን እንዴት ትመላለሰኛለህ አማን? በገዛ ቤቴ ከሚስቴ ጋር ምንድን ነው እያሴራችሁብኝ ያላችሁት? ተናገረው። ልቀቀኝ ሄኖክ፣ አብደሃል እንዴ? ሌላ ነገር እንዳደርግ አትገፋፋኝ። ምን ልታደርግ? አሳየኝ፣ አቅምን አሳየኝ። ምን ተናገራ? ምን እያደረጋችሁ ነው? ለቀቀው እንጂ ሄኖክ፣ አብደሃል እንዴ? አንቺ ራሱ እዚህ ምን ትሰሪያለሽ? ድምጻችሁ እኮ እዛ ድረስ ነው የሚሰማው እንዴ? ተነሳሽ፣ ቀጥታ ወደዚህ መጣሽ። አልገባኝም። ቆይ ይሄ ነገር አጋጣሚ ነው ወይስ ለመገናኘት እዚህ ቦታ ነው የመረጣችሁት? መልሽልኛ። ከተኛሽ መድፍ እንኳን ቢተኮስ የማትነሽ ልጅ እንደሆንሽ ጠንቅቄ አውቃለሁ። እንዴት መጣሽ እዚያው? ያማል እንደ ሄኖክ። ቆይ ምን ማለት ነው? ተቀጣጥራችሁ ነው እዚህ የተገናኛችሁት ማለት ምን ማለት ነው? እንዴት እኔም በእንደዚህ አይነት አስነዋሪ ነገር ትጠረጥረኛለህ? እኔ እኮ ሚስትህ ነኝ። ይኸውልሽ ቤቲ፣ እኔ ላይ ለመጮህ እንዳትሞክሪሽ። አሁን ይሄ የማይረባ እዚህ ቤት እንዲቆይ ለምንድን ነው የፈለግሽው? ቆይ አንተ እንዴት እኔን በእንደዚህ አይነት ሰው ትጠረጥረኛለህ? እኔ ማለት እኮ ለአንተ ህይወቴን ገሃነም አድርጌ በጭንቀት እየኖርኩ ያለው ሴት ነኝ። አንተ ግን ከጥበቃ ጋር እኔን ታወዳድረኛለህ። አንተ ለእኔ ያለህ ክብር እዚህ ድረስ ነው? አሁን ላይ በመካከላችን ምንም ነገር ባይፈጠር እንኳን ከእንደዚህ አይነት ሰው ጋር ማለትሽ ምን ማለት ነው? አፍን ዘግተህ ስማ፣ እኛን አታቋርጠን። እኔ ምን አይነት ሰው ነኝ? እኔ እንደ ዝቅተኛ ማየትሽን አቁሚ እሺ? ሁለታችሁም በአንድ መያዝ የምችል ሰው ነኝ እሺ? ስለዚህ ዝቅ አድርገሽ ማየትሽን አቁሚ። አንተ ዝም በል። ይኸውልህ ከአንተ ጋር አይደለም እየተነጋገርኩ ያለሁት። አንተ ማለት እኛ ጋር ጥገኛ ማለት ነሽ። ትዕግስቴን አትፈታተኖሽ። በቃችሁ በቃችሁ። ሄኖክ አንተ አይምሮ አንዴ በጥርጣሬ ታውሯል። በር ላይ ቆሞ ጆን እኛን ለመያዝ ሰዓት እየቆጠረ ነው። እኛ እዚህ እርስ በርስ ከተበላለን እሱ ምንም ሳይደክም እኛን ይዘናል ማለት ነው። እንዴት ይሄ አይገባችሁም? እያልተማመንን ያለ ነው እኔ ሳልሆን እናንተ ናችሁ። እሺ ደግሞ ባለመተማመን አንድ ቤት ውስጥ መቆየት እኔ ሰልችቶኛል። ሰማችሁኝ አይደል? ይኸውልሽ ቤቴ የሆነ ነገር እየደበቅሽኝ እንደሆነ ይሰማኛል። እሱም እንደዚሁ የሆነ ነገር እየደበቀኝ እንደሆነ ይሰማኛል። እኔን ለማጥፋት እያሴራችሁ እንደሆነ እየተሰማኝ ነው። ይሄ የአንተ የራስህ ሀሳብ ነው ሄኖክ። እኛ አንተን ለማጥቃት አልሞከርንም። አንተ በራስህ ሀሳብ ተሰናክለህ እኛንም ልትጎትት ነው እየሞከርክ ያለው። ይሄ ሌሊት ያልፋል፣ ጠዋት ግን ሲነጋ ነገሮች ይቀጥላሉ። አማን እዚህ ቤት ውስጥ የገባው ከዓይኔ እንዳጠፋ ነው። ሰማኝ አይደል? አንድ ነገር አንድ ስህተት ብትሰራ ግን ማለት ነው የማትወጣው ጣጣ ውስጥ የምትገቡሽ። ሰማኝ አይደል? እገልሃለሁ። እሺ በቃ አንተ ተረጋጋ። ሄኖክ አንተ ላይ ምንም ነገር አልነበረኝም፣ ግን ስራህ እንዳልተወው እያደረገኝ ነው። አባባ በእውቀቱ እንዴት ኖት? ደህና ኖት? እኔ እኮ ኪራ ሁልጊዜ ስለ እርሶ ይነግረኛል፣ ግን ያው በፎቶ እንጂ በአካል አላውቅዎትም ነበር። እንደዚህ ስላየሁት በጣም ደስ ብሎኛል። እንዴት ኖት? ደህና ኖት? ደህና ነኝ ልጄ።
አንቺስ እንዴት ነሽ? ደህና ነኝ አባባ በእውቀቱ። እና ግን ኪራዬስ እንዴ? ቆይ ምን ተፈጥሮ ነው? ኪራዬን ለምን ትተውት መጡ? በዚህ በጠዋት የመጡት አንድ ነገር ተፈጥሮ ነው እንዴ? ቆይ ኪራዬ ምን ሆነ? ኪራ ምንድን ነው የሆነው? በፍጹም አትደንግጪ። ኪራ ምንም አልሆነም። እኔ አንቺን ለመጠበቅ ነው እዚህ የመጣሁት። ከዛሬ ጀምሮ ደግሞ አብሬሽ እኖራለሁ። እንዴ እዚህ ከኔ ጋር ሊኖሩ? አረ አባባ በእውቀት እንደዚህ በፍጹም አያስቡ። እኔ እኮ እዚህ በሰው ተከበቤ ነው ያለሁት። ጓደኞች ያሉ፣ ሁሉም አለ፣ ችግር የለውም። እንግዲህ ኪራ ለአንቺ ስለሰጋ ወደዚህ ላከኝ። እኔ ራሴን እጠብቃለሁ፣ ችግር የለውም። ይልቅ በዚህ ሰዓት የእርሶ እርዳታና አብሮነት የሚያስፈልገው ለኪራ ነው። ከሱ ጋር ይሁኑ። አይ ልጄ፣ ኪራ ብልህ ሰው ነው። ራሱን እንዴት መከላከልና እንዴት መጠበቅ እንዳለበት ያውቃል። ከሱ በላይ ይሄ ጥበቃና እርዳታ የሚያስፈልገው ለአንቺ ነው የኔ ልጅ። ባይሆንም አባባ ኪራ ብቻውን ሲሆን እኔ በጣም ነው የሚጨንቀኝ። እንዴ ውጭ ያለውን አደጋ እያወቁ፣ በዛ ላይ ደግሞ ኪራ አንዳንዴ ችኩል ነው። አታስቢ ልጄ ጽናት፣ ባለቤትሽን እኔ ያጎቱ በደንብ አስተምሬው የትዕግስት ጌታ ሆኗል። እኔ እንጃ ግን ብቻውን እንደሚሆን ሳስብ በጣም ተጨነቅኩ። ልጄ ቆይ ይህ አረጎ ሰውዬ ምን ያደርገኛል ብለሽ ነው? አረ በፍጹም እንደዛ እኮ አይደለም አባባ በእውቀት። እኔ ስለ ሁለታችሁም አስባለሁ፣ ለዛ ነው። በቃ በዚህ በጠዋት ውጭ አስቆምኩት አይደል? ኑ ግቡ። ግድ የለም ደግሞ ይሄን አባቷ ያላልኩሽ? እኔ እኮ ገና ነኝ። ያው ጥበቦት እኮ ከእድሜ በላይ ያስከብሮታል ብዬ ነው። ካልሽ ይሁና። ኑ በቃ ይግቡ። እኔ ሻንጣውን ይዘዋለሁ። ግቡ። እኔ ምን እንደማደርግ አላውቅም። ናቲ በጣም ነው ጸባዩ የተቀየረው። ትዳሬ እኔ ሰላም እንዲሁም ብቻ ነው የምፈልገው። እሱ ግን እኔ ሳናግረው ሁሌ ጭቅጭቅና ወቀሳ ብቻ ነው የሚናገረኝ። ንግግር አንተ ስላላየው ነው ናውማ። እኔ ሰላማዊ ህይወትና ሰላማዊ ትዳር ብቻ ነው እኔ መመስረት የምፈልገው። ትዳር አደጋ ላይ ነው። እባክህን እርዳኝ ናኦሚ። ኒና በቃ ተረጋጊ። ያው በትዳር ማለት እንደዚህ አይነት ነገር ያለ ነው። ሲመጣ እኔ ረጋ ብዬ አወራዋለሁ። አትጨናነቂ። ሚስቴ ይኸውልሽ ዛሬ ምን የመሳሰለ ፍሩት ይዤልሽ መጥቻለሁ። በተለይ ደግሞ የምትወጂውን ሙዝ። ናኦሚ ናትሽ እንዴት ነው? ሰላም ነው? እንዴት እንግዳ እንደመጣ አልነገርሽኝም? በስንት ጊዜ መጣ? እባክህ ናኦሚ እንኳን ደህና መጣህ ብያለሁ። እንግዲህ ያው ለእንግዳችንም እንግዲህ ካመጣሁት ፍራፍሬ ቆረጥ አድርገሽ እንግዲህ መስጠት ነው። ሁሉንም አሟልቼ ይዤ መጥቻለሁ። እኔ ናዬ። አይ በፍጹም ናቲ፣ እኔ ምንም ነገር አልፈልግም። ከቤት ነው የመጣሁት። ባይሆን አንዳንድ ነገሮችን ብናወራ ደስ ይለኛል። እንዴ ለምን ናኦሚ? አትክልት ቆርጬ ላምጣልህ እንጂ። እኔ እየነገርኩሽ አይደለ? ከቤት ነው የመጣሁት። ምንም አያስፈልገኝ። እሺ በቃ እሺ ናቲ፣ እንዴት ነህ? እንድናወራ ፈልጌ ነበር የመጣሁት። ወይ ናኦሚ በሰላም ነው የፈለከኝ? ይኸውልህ እሺ ምን ልትለኝ ነው? ምን እኔማ እኮ እንዴት ነው ትዳር እንዴት ይዟችኋል የሚለው ነገር ላያችሁ ነው የመጣሁት። ጥሩ ነው። እንዴት ነው ስታይን? አላማረብንም? አረ በጣም አምሮባችኋል ናትሻ። እንደውም በጣም ታስቀናላችሁ። አዎ እናስቀናለን አይደል? እሺ ናቲ አመሰግናለሁ። ቢያንስ እኮ ነው ምግብ እስክሰራ እንኳን አልቆይም አልከኝ። ቢያንስ እኮ ሙዙን ብላ ብዬ እኮ ነው። እሺ ናዬ አመሰግናለሁ። ያው ናኦሚ እንግዲህ እንደምታውቀው ያው ትዳር ላይ ጸብ ደግሞ ያለ ነገር ነው። አንዳንድ ጸብ ደግሞ ያው ፍቅርን የተሻለ ለማደስም ያግዛል። ልክ አይደለው እንዴ ናኦሚ? ልክ ነው። ግን ያው ሁሉም ነገር ደግሞ በልክ ነው መሆን ያለበት አይመስልም? በመሀላችሁ አንዳንድ አለመግባባቶች እንደተፈጠሩ ኒና ነግራኝ ነበር። ናዬ በጣም ይቅርታ፣ ትላንትና በጣም ደክሞኝ ስለነበረ ነው እንደዛ የሆንኩት እና እባክሽን ይቅርታሽን እሻለሁ። ስለሰማችሁኝና ስላከበራችሁኝ በጣም አመሰግናለሁ። የእናንተ ደስታ ለእኛ ትልቅ ነገር ነው። አሁን በቃ ሰዓት እየሄደብኝ ነው፣ መሄድ አለብኝ። እንዴ ነው ትንሽ አትቆይም እንዴ? ደግሞ እኮ ሙዙንም አልበላሁም እኮ። አሁን እኮ የልጅ አባት ነኝ። ለልጅ ይዤለት እሄዳለሁ። ስቀልድ ነው። ግድ የለም በቃ እኔ ልሸኛ ናኦሚ። እሺ ናትሻ ናይ ሰላም ነው።
ምን ነው ናትዬ፣ ቁጭ በል እንጂ ሙዙንም ድገም። በቤቲና በኪሩቤል መካከል የተፈጠረውን እያንዳንዷን ነገር አጥርተህ እንድትነግረኝ እፈልጋለሁ። ይህም ማለት የትና መች እንደተገናኙ፣ በምን እንደተጣሉ፣ በመካከላቸው የነበረውን ግጭት እያንዳንዷን ነገር እንድትነግረኝ እፈልጋለሁ። ይኸውልህ፣ በተጨማሪም ማለት ነው አማንን ትላንትና ማን እስር ቤት ድረስ መጥቶ በዋስ እንዳስፈታው፣ በዋስ ከተለቀቀም በኋላ የት እንደተደበቀ እያንዳንዷን መረጃ እንድታመጣልኝ እፈልጋለሁ። በአስቸኳይ ነው የምፈልገው። ስራህን ጀምር። ይህ ነገር ትልቅ እንቆቅልሽ እንዳለው እርግጠኛ ነኝ። ሁሉም ሰው የሆነ ነገር ለመደበቅ እየሞከረ ነው። ግድ የለም፣ እያንዳንዷን ሚስጥር አፍተልትዬ እኔ እደርስበታለሁ። ማንሽም ከኔ አታመልጭ። ጭራችሁን ይዤዋለሁ ማለት ነው። እንዳልኩሽ ነው። ሰኒዬ፣ ዛሬ እኮ ትልቅ እንግዳ አለን። አባባ በእውቀቱ ይባላሉ። የኪራይ አጎት ናቸው። ከእንግዲህ ደግሞ ከኛ ጋር ነው የሚኖሩት። በይተዋወቂያቸው። እንኳን ደህና መጡ ጋሼ። እንዴት ኖት? ደህና ነሽ ልጄ? እንኳን ደህና መጣሽ። ስለ አንቺ ብዙ ሰምቼ ነበር። ስለማ? ስለ እኔ ነው? አዎ፣ ጽናት ነው የነገረች። እንኳን ማወኩሽ። ከሰማሁት ነገር ጋር ተመሳሳይ ነገር ነው ያለሽ። እንዴ አባባ፣ ቡናውን ይጠጡት እንጂ እንደ እርሶ እጅ ባይሆንም የኔን ቆንጆ ነው። እጅሽ ይባረክ ልጄ። ቆንጆ ቡና ነው። ከቡና በላይ ደግሞ እዚህ ሳሎን ውስጥ ያለው ሰላም ነው በጣም ያስደስተኝ። ደግሞ ይሄን አባባ ማለት ያላልኩሽም ጋሽ። በእውቀቱ ግን ዛሬ እንዴት መጡ? ኪራ እስከ ዛሬ ድረስ ስለ እርሱ አውርቶ አያውቅም ነበር። ማለት ዛሬ እንዴት በድንገት መጡ? እውነትም የተሰማሽን ፊት ለፊት የምትናገሪ ሰው ነሽ። እንዴ ይህንም ስለ እኔ ነገርሻቸው? ኧረ እኔ አይደለሁም የነገርኳቸው። ይኸው እሷ ከነገረችኝ በኋላ እኔም ማየውን ነው የነገርኩሽ ልጄ። ይኸውልሽ የሰው ልጅ መጽሐፍ ነው። ላንብበው ካልሽ ደግሞ ቀላል ነው። እንደዛ ነው እንዴ? ታዲያ እንዴት በድንገት መጡ? መገረምሽ ልክ ነው ልጄ። ህይወት እኮ እንደ ወራጅ ውሃ ናት። ሁልጊዜ በአንድ መስመር አትፈስም። ይኸውልሽ ልጄ፣ እኔ በገጠር አካባቢ ለረጅም ጊዜ ባህላዊ ሕክምና በመስራት ሰዎችን እየረዳው ነበርኩኝ። እኔ ለረጅም ጊዜ ኪራ የራሱን ህይወት እንዲመራ ተወው ነበር። አሁን ግን የቤተሰብ ግዴታ ጠራኝና እዚህ መጣሁ። እኔ ስመጣ ግን ኪራ የለም። አባባ፣ እስኪ ስለ ኪራና ስለ እህቶ ትንሽ እንገሩን። ሁሌ እኮ ኪራዬ ስለ እናቱ ሲነሳ አይኑ በእንባ ይሞላል። እህቴ ልዩና ጥሩ ሰው ነበረች፣ ነፍሷን ይማረውና። እውነት ለመናገር በዚህ ምድር ላይ እንደሷ ያለ ንጹህ ልብ ያለው ሰው ለማግኘት በጣም ከባድ ነው። ለሰዎች ያላት ፍቅርና ደግነት ወሰን የለውም። ኪራም ሙሉ በሙሉ የሷን ህይወት ነው የወረሰው። ስለ እህቴ ባሰብ ቁጥር ውስጤ ሁሌም ይቆስላል። አይዞት አባባ፣ ይዘኑ። ሁላችንም ቢሆን እኮ ለትዬ ትልቅ ክብርና ፍቅር ነው ያለን። ኪራዬ ስለ እሷ ሲያወራ ሁላችንም ስለ ራሳችን እናት የሚወራ ነው የሚመስለን። አመሰግናለሁ ልጄ። የሰው ልጅ ካለፈው በኋላ የሚቀረው ስሙና የሰራው መልካም ስራ ብቻ ነው። በምድር ላይ ስንኖር የምናሳልፈው እያንዳንዱ ቅጽበት ከወርቅ በላይ ዋጋ አለው። እርስ በርስ መዋደድና መደጋገፍ ካልቻልን የመኖራችን ትርጉም ይጠፋል። ግን ጋሼ ኪራ የት እንዳለ ያውቃሉ?
ጽናት ውሃ ለምጣልሽ? አላውቅም ልጅ። አይ እንዲሁ በድንገት ሲመጡ ምናልባት ካወቁ ብዬ ነው። ሰኒዬ እሳቸው አጎቱ ናቸው። እኔም የቤተሰብ ፎቶ ላይ አይቻቸዋለሁ። አትጠራጠሪ እሺ። ልጄ ሰኒ፣ የሰው ልጅ ልብ እንደ ጨለማ ጫካ ነው። ምን እንደያዘ ለማወቅ በጣም ከባድ ነው። ጥርጣሬስ ትክክልና የሚደነቅ ነው። ጥርጣሬ እኮ ጥበቃ ነው። ጋሼ እንግዲህ ከክፋት አይዩብኝ። ያው ብዙ ሰው ጥሩ መስሎ ቀርቦ ብዙ ነገር ስለሚያደርግ ነው። ሰዎችን ዝም ብሎ ማመን ሞኝነት ነው። ስለዚህ አንድ ነገር ልንገርሽ፣ ወርቅ በሳት እንደሚፈተን ሁሉ የሰው ልጅም ዓላማና ማንነት በጊዜ ይፈተናል። እኔ እዚህ የመጣው ከጽናት ምንም ፍለጋ አይደለም። ባዶ እጄ የመጣሁ ባዶ እጄ እመለሳለሁ። እኔ የሚፈልጉኝን ታካሚዎች የመጣሁት ኪራን ለመጠየቅ ነው። እሺ በቃ አንዴ ውስጥ ላውራሽ ፈልጌሽ ነው። አንዴ ብቻ ነው ጋሼ፣ እንመጣለን። ህይወት ብዙ ስታስተምርህ በዙሪያ ያሉ ፍሬዎች ሁሉ እንደማይበሉ ታስተምራለች። ጎበዝ ጠርጣሪ ናት። ሄሎ አጎቴ። ሄሎ ኪራ፣ እንዴት ነህ? ሰላም ነህ ልጄ? እንዴት ነው አጎቴ? ቤት ገባህ? ሁሉም ነገር ተሳካ? አሁን ቤት ገብቻለሁ። ሰላም ነው። ጽናትም በጥሩ ሁኔታ ተቀብለኛለች፣ እንዳታስብ። ነገር ግን እዚህ ቤት አንዲት ልጅ አለች። ስሟ ሰኒ ነው። ሁኔታዋ ሁሉ ንቅት ያለች ነች። እሷ ማን ናት? አዎ አውቃታለሁ አጎቴ። በጣም ጥሩ ልጅ ናት። የጽናት የልብ ጓደኛ ናት። በጣም ነው የምትወዳት። ግን ደግሞ አጎቴ ልጅቷ በጣም አስተዋይና ተጠራጣሪ ልጅ ናት። ትንሽ ነገር ካየች ትጠረጥራለች። ነገሩ ሁሉ ነው የሚበላሸው ትንሽ ስህተት እንዳሰራ። ልክ ነህ። ቅድም ስናወራ በንግግሯ ውስጥ ያለውን ጥርጣሬና ፍተሻ አስተውያለሁ። ይኸውልህ ግን ምንም እንዳታስብ፣ ነገሮቿን ሁሉ በጥበብ ይዤዋለሁ። ሰዎችን በአግባቡ የመያዝ ልምድ ስላለኝ። በጣም አመሰግናለሁ አጎቴ። ያንተ እዛ መሆን ትልቅ እረፍት ነው የሰጠኝ። እሺ በቃ ልጄ፣ እዚህ የሚፈጠረውን አዲስ ነገር ሁሉ በየቀኑ አሳውቅሃለሁ። አንተም እዛ ራስህን ጠብቅ፣ እንዳትወጣ ወደ ከተማ። እሺ አጎቴ፣ እጠነቀቃለሁ። በቃ ደህና አደሩ። እሺ። አሁን የሆነ ነገር ማድረግ አለብኝ። አዎ እዛ ሄጄ በእኛ ዙሪያ ስላሉ ሰዎች በሙሉ ለአጎቴ ማስረዳት አለብኝ። ያለበለዚያ ትልቅ ስህተት ይፈጠራል። ሳይመሽልኝ እግረና እንደለጽፋ ምን ሆነሽ? ወይኔ ጉዴ! ምን ነው ተጎዳሽ? ቆይ ቁጭ በይ እስኪ ቁጭ በይ። ወይኔ ጉዴ! መጣሽ? ቁጭ በይ። ቆይ ወይኔ ጉዴ! እዚህ ጋር ወይኔ ጉዴ ፈላ። በጣም ጎዳሽ እንዴ? ቆይ እያመመሽ ነው? ቀላል እኮ በእናትሽ። ምን ይሻላል? ወይኔ ጉዴ ፈላ። ምን እያደረጋችሁ ነው እናንተ? ሄኖክ አጋጣሚ እኮ እዚህ ጋር ቤቱን እያጸዳው ቴብሉ መታኝና እሱ በጣም ተጎድቼ ከሆነ እያየልኝ ነው። ከዛ አጋጣሚ አንተ መጣ። አዎ በጣም ስለመታት እያየውላት ነበር። አንተ ቆይ ማን ስለሆንክ ነው የምታይላት? ሐኪም ነው? አይ ሐኪም አይደለሁም። ግን እና ወጌሻ ነው? አይ አይደለሁም። እና ምንም ካልሆንክ የሰው ሚስት እግር ስር ሄደህ የሚያስደፋ ነገር ምንድን ነው? ንገረኛ። ይኸውልህ ሄኖክ፣ ይሄ ነገር ወደማይሆን ነገር እያመራ ነው መሰለኝ። በመካከላችሁ የጠብ ምክንያት መሆን አልፈልግም። ስለዚህ እኔ ብሄድ ሳይሻል አይቀርም። አንተ በምንም አይነት መንገድ እዚህ ቤት ልመጣ ትችላለህ። ግን ይኸውልህ ሁሉንም ነገር እታገሳለሁ። ሰማኝ አይደል? በሀገርና በሚስት ግን ቀልድ የለም። አንተ በምታደርጋቸው ነገሮች እኔን እልህ ውስጥ ከከተትከኝ መጨረሻ ላይ በማደርገው ነገር ግን ትጸጸታለህ። ሰማኝ? ይኸውልህ ሄኖክ አንተም ስማኝ እሺ። እኔ እዚህ ቤት የመጣሁት ምንም ነገር ፈልጌ ወይም ደግሞ ያንተ ነገር ፈልጌ አይደለም እሺ የመጣሁት። እና ደግሞ ዝም ብለህ ልረግጠኝ አትችልም።
ይኸውልህ ስታገሰ ፈርቼ እንዳይመስልሽ። ቤቲ ተነሽና መኝታ ቤት ግቢ፣ ውስጥ እንነጋገራለን። ሄኖክ ምንድን ነው የምታወራው እንዴ? እስኪ መጀመሪያ ተረጋጋ። አማን እኮ በሰዋዊ መንገድ እኔ ሊረዳኝ እየሞከረ ነው። አንቺ ሰው ፊት ለፊት እንደዚህ እንድትናገርኝ አልፈልግም። እሺ አሁን ተነሽና ግቢ። በጣም ሰው መርዳት ያስደስት የለ። እንግዲህ ሚስቴቶቹን ቤት ማጽዳት አንተ ጨርሰዋ። ይህን ውሻ ከዚህ በላይ ልታገሱ አልችልም። ይኸውልሽ ቤቲ፣ ከዚህ በላይ ልጅን እዚህ ቤት ውስጥ አልታገሱም። አሁኑ ከዚህ ቤት ይውጣልኝ። እሺ ቆይ አንተ አቅልህን ስተሃል እንዴ? ሄኖክ ምን እየሆንክ ነው? ለምንድን ነው በሆነ ባለው ነው የምትቀናው? ደግሞ እኮ አማን ባለ ውለታችን ነው። ውለታ? የምን ውለታ ነው ንገሪኝ እስኪ። የሰው ሚስት ስር ተደፍቶ ነው እግር የሚያሻው? ንገሪኝ። ይሄ ነው ውለታ? ይሄ ውለታ ከሆነ ራሱ ለአንቺ እንጂ ለእኔ አይደለም። እሺ ሄኖክ ከዚህ በላይ አትጃጃል። እሺ እሱን ልጅ ከዚህ ቤት ብናስወጣው መጨረሻ ላይ ዋጋ የምንከፍለው እኛ ብቻ ነን። እሺ ደግሞ ወቅ መርሳት የሌለብህ ነገር እጃችን ላይ ያለው አንድ ካርድ ቢኖር አማን ብቻ ነው። እሺ ዋጋ ከሆነ እኔ ራሴ እከፍላለሁ። እሺ ይኸውልሽ ማንም ሰው አመመኝም ፈለጠኝም ቆረጠኝም ብለሽ ማለት ነው እንዲያይሽም እንዲነካሽም አልፈልግም። ካመመሽ ራሱ እኔ ራሴ አሽሻለሁ። እኔ ራሴ ቆይ አልገባኝም። እስኪ እውነቱን ንገረኝ ሄኖክ፣ ከኔ ፍቅር ይዘዋል እንዴ? እውነት ለመናገር እኔ የጽናት ነገር በጣም ነው እየጨነቀኝ ያለው። አሁን ያለችበትን የአእምሮ ሁኔታ ታውቁታላችሁ። ጭራሽ ደግሞ አሁን ምንም ማታውቀውን ሰው ማመን ጀምራለች። አዎ የሆነ ነገር ማድረግ አለብን እንዴ። ትናንትና ማታውቀውን የኔ ቢጤ ስለ ራቦ ነው ብላ ቤት አስገብታ ስታበላው ነበር። ዛሬ ደግሞ ገና በጠዋቱ የኪራ አጎት ነኝ ብሎ የመጣውን ሰውዬ ምንም ሳታጣራ ቤት አስገብታ አስቀምጠዋለች። አዎ እኔ የጽናት ነገር በጣም እያሳሰበኝ ነው። ሰኒዬ አንቺ ግን ካጠገቧ እንዳትርቂ። በዚህ ሰዓት ያለሻት ብቸኛ መጠጊያ አንቺ ነሽ። እሷ የዋ ስለሆነች ሰው ሁሉ እንደሷ ንጹህ የሆነ ይመስላታል። ይኸውላችሁ አሁን ቀጥ ብዬ ወደዛ ቤት ሄዳለሁ። ከዛ መጣ የተባለውን ሰው ያያዋለሁ። ምናልባትም ያየሁት ሰው ከሆነ ላስታውሰው እችላለሁ። ኪራም ደግሞ ስለ አጎት የተናገረው ነገር ለማገናዘብ እሞክራለሁ። ግን ደግሞ በዚህ ሰዓት ማንንም ሰው ማመን የለብንም። ልክ ነህ እኮ ናኦሚ፣ አደገኛነቱ አይካድም። ግን ደግሞ ዛሬ የመጣን እንግዳ ወጣ ማለት ባህላችንም አይደለም። ጽናትም ቢሆን ይከፋታል። እሱን ማስወጣት ስለማንችል ያለን አማራጭ እሷን መጠበቅና እሱን መከታተል ብቻ ነው። እሺ በቃ እኔ ወደ ኪራ ቤት ልሄድ ነው። ሰኒ አብረሽን ትሄጃለሽ? አይ አሁን ሂጂ ምን አደርጋለሁ? ቅድም እኮ ከሰውዬው ጋር ቡና ጠጥቼ ከጽናት ጋር ደግሞ ተጨቃጭቄ ነው የመጣሁት። ስለዚህ አሁን ድጋሚ ተመልሼ ብሄድ እንደተጠራጠርኩ ይገባውና ሰውዬው በጣም ይጠነቀቃል። ስለዚህ ትንሽ ካንቺ ጋር ልቆይና አመሻሽ ላይ ሄዳለሁ። በቃ ጥሩ፣ እኔ ልሄድ ነው። አዲስ ነገር ካለ ደውዬ አሳውቃችኋለሁ። ሰኒ አንቺ አትጨነቂ፣ ፈጣሪ ያለ ምንም ነገር አይፈጠርም። ደግሞ እኛም ከጎኗ ነን። ምሩ አስቢው እስኪ፣ ማንም እየተነሳ መጥቶ ዘመድ ነኝ ባለ ቁጥር ወደ ቤት ማስገባት እኔ ምንም ያልተዋጥልኝ። እሱማ እኮ ይከብዳል። እውነት ያ ሰውዬ የኪራ አጎት ከሆነ የሆነ ነገር ያውቃል ማለት ነው። ምን? ያለ ምንም ምክንያት በአሁኑ ሰዓትም አይመጣም። እሱ እውነት ትክክለኛ አጎቱ ከሆነ የሚያውቀው ነገር አለ ማለት ነው። አልገባኝም። ቆይ ምን ሊያውቅ ይችላል? እውነት ይህ ሰውዬ የኪራ አጎት ከሆነ ኪራ የት እንዳለ ሊያውቅ ይችላል ብለሽ አታስብም? እውነትሽን እኮ ነው። አጎቴ ነገሮች እየጠበቁብኝ ነው። ፖሊሶች እያንዳንዱ እርምጃን እየተከታተሉ ነው። እነ ናሆምን ቢሆኑ መሸሸጊ ስጋት ሆኖባቸዋል። እኔ ምን እንደማደርግ ግራ ገብቶኛል። ቆይ ቀጣይ እቅዳችን ምንድን ነው? መምጣት ግን ትልቅ ስህተት ነው። በዛሬው ዕለት እኔ መምጣቴ ጥያቄ ስለሚሆንባቸው ነገ መምጣታቸው አይቀርም። ጓደኞች እወጣለሁ አጎቴ። በዚህ መስኮት ገመድ አዘጋጅቻለሁ። ደግሞ ምን ላድርግ? እዛ ብቻዬን ሲጨንቀኝ እኮ ነው የመጣሁት። ልጄ ኪራ፣ የሰው ልጅ ሲጨነቅና ሲቸኩል የመጀመሪያውን ስህተት ይሰራል። አባቶቻችን ሲቸኩሉ የገደሉ ጅብ ድኖ ይበላል ይላሉ። ስለዚህ አሁን እኛ የምንፈልገው ፍርሃትን ሳይሆን ጥበብን ነው። ልክ ነህ አጎቴ። ግን አንተም አንድ ነገር እንዳትሆን ብዬ ነው የመጣሁት። አንድ ያርገዋል። እሱንማ
አሁን ግን ስለመሸ ከኔ ጋር ደርና ነገ በጠዋት ትሄዳለህ። ማን ነው? እኔ ነኝ አባባ፣ ጽናት ነኝ። ምናልባት እኮ ሌሊት የሚጠጣው ካስፈልጋችሁ ብዬ አምጥቼ ነው። አመሰግናለሁ። የኔ ልጅ አስተዋይ ነሽ። አረ ምንም አይደለ። ይልቅ የጎደለ ነገር ካለ አመጣላችኋለሁ። ታዲያ አደራ በሩን አትዝጉት። ምናልባት ስመጣ ለመግባት እንዳልቸገር። ከመተኛቴ በፊት እመጣለሁ። እዛ ጽናት ክፍል ብዙ እንዳትቆይ። ከቆየም በሩን ቆልፈው፣ ቁልፉንም በር ላይ አድርገው። ምናልባት እንኳን እህትህ ስትመጣ በሩ እንዳይከፈትለት። እሺ አጎቴ፣ እጠነቀቃለሁ። ማን ነው? ናሆም ነኝ። አንዴ እንድናወራ ፈልጌ ነበር።